ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። እግራቸው እንዳያቃጥላቸው ነው። በሁለት ክንፋቸው ደግሞ እግሮቻቸውን በሁለት ክንፎቻቸው ደግሞ ይበራሉ። በሁለት ክንፋቸው ደግሞ ፊታቸውን ይሸፍናሉ። ፊታቸውን የሚሸፍኑት እግዚአብሔርን በባህሪ መለኮቱ ማየት ስለማይችሉ ነው። እግራቸውን የሚሸፍኑት ነደሳቱን መቋቋም ስለማይችሉ ነው። መላእክት እንኳን በሁለት ክንፋቸው ደግሞ እንዲዘረጉትና በትምህርተ መስቀል ለተልኮ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ከጽርሐ አርያም እስከ በርባኖስ ድረስ ይላካሉ ማለት ነው። ማን? መላእክት። እነኚህ ግሩማን መላእክት የሰራዊት ጌታ እግዚአብሔርን አንዱም ለአንዱ እየተቀባበሉ ማለት ነው ቅዱስ 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 እያሉ ያመሰግናሉ ወይም ይጮሃሉ ይላል። ጩኸት የሚለው ምስጋና ነው። ስለዚህ እግዚአብሔር በመላእክት ምስጋና ቅዱስ 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 ያ ማለት የከበርክ ምስጉን ልዩ እየተባለ ይመሰገናል። ስለዚህ ቅዱስ የሚለው ቃል ለፈጣሪ ይነገራል የምንለው አንድ ማስረጃ ነው እንጂ ብዙ ማምጣት ይቻላል። ለጠቢባን አንድ ቃል ይበቃዋል። እመቤታችን የተናገረችውን እናምጣ። የሉቃስ ወንጌል ላይ እንሄድና እመቤታችን መልአኩ ቅዱስ ገብርኤል ጌታን እንደምትወልድ ከነገራት በኋላ የዘመዷ የኤልሳቤጥን መጸነስ ስትሰማ ፈጥና ምንጭ ወደሚበዛበት ወደ ተራራማው ሀገር ወደ ኤፍሬም ከተማ ወደ ዘካርያስ ፈጥና ወጥታለች ይላል። ሉቃስ ወንጌል ምዕራፍ 1 ቁጥር 50 ላይ ስንደርስ በኤልሳቤጥ ቤት በነበራት ቆይታ ኤልሳቤጥ ብፅዕት ብላ ካመሰገነቻት በኋላ እመቤታችን ጸሎት ጸለየች። ከጸሎቷ አንዱ ምንድነው? ስሙ ቅዱስ ነው። ስሙ ምንድነው? ቅዱስ ነው። የማን? የእግዚአብሔር ስሙ ቅዱስ ነው። ስለዚህ እግዚአብሔር ቅዱስ ይባላል። ይሄ ምንም ጥርጥር የሌለው። አሁን ከዚህ በኋላ ያለው ነው የሚቀጥለው። ፍጡራን የሆኑ ነገሮች ቅዱስ ይባላል። ፍጡር ማለት እግዚአብሔር የፈጠረው ፍጥረት ማለት ነው። ቅዱስ የሚል ቃል ለፈጣሪ ሲነገርና ግን ለፍጡር ሲነገር ቅድም እንዳልኳችሁ ለእግዚአብሔር ሲነገርና ለሚካኤል ሲነገር አንድ አይደለም። የሚካኤል የጸጋ ነው፣ በስጦታ ነው። እግዚአብሔር ነው ቅዱስ ያደረገው። እግዚአብሔር ግን በባህሪው ቅዱስ ነው። የጸጋ ቅድስና ሲባል ከሰማችሁ ምን ማለት ነው? በስጦታ ተቀብሎት ነው፣ የራሱ አይደለም። እርሱን ቅዱስ ያደረገው፣ እርሱን ያከበረው፣ እርሱን ልዩ ያደረገው ሌላ አካል አለ ማለት ነው። ያ ደግሞ እግዚአብሔር ነው። ስለዚህ እስቲ ለምሳሌ ነቢያት፣ ሐዋርያት ቅዱስ እንደሚባሉ መጽሐፍ ቅዱሳዊ ማስረጃ ነው። ነቢያት ማለት አሁን መጽሐፍ ቅዱስ እያጠናን አይደለም። ነቢያት ማለት ከክርስቶስ በስጋ ማርያም ከመወለድ በፊት የነበሩ ትንቢት የተናገሩ ማለት ነው። መንፈስ ቅዱስ ገልጦላቸው በተለይ ስለ ወልደ እግዚአብሔር ስለ ኢየሱስ ክርስቶስ ከሰማይ እንደሚወርድ ከድንግል እንደሚወለድ በአጭር ቁመት በጠባብ ደረት እንደሚወሰን ወደ በረሃ እንደሚሰደድ በ30 ዘመን በዮሐንስ እንደሚጠመቅ ዞሮ እንደሚያስተምር መከራ እንደሚቀበል እንደሚሞት እንደሚነሳ እንደሚያርግ ዳግመኛ እንደሚመጣ ትንቢት የተናገሩ ነቢያት እንላቸዋለን። ቅድመ ልደተ ክርስቶስ ክርስቶስ በስጋ ማርያም ከመገለጡ ማለት ነው። እሱ ለእርሱ ጥንት ፍጻሜ የለውም፣ ያልነበረ አይደለም። ከዘባነ ኪሩብ ወርዶ በማኅፀነ ማርያም ያደረው እሱ ነው። እሱ በስጋ ከመገለጡ በፊት ስለሱ ትንቢት የተናገሩትን ነው ነቢያት እንላቸው። ነቢያት መንፈስ ቅዱስን የገለጠላቸው ያለፈውንም ያውቃሉ፣ የሚመጣውንም ያውቃሉ። ለምሳሌ ሙሴ ሰማይና ምድር ሲፈጠር አልነበረም፣ ግን እግዚአብሔር ገለጠለትና እግዚአብሔር በመጀመሪያ አለ ሰማይና ምድር ፈጠር አለ። ሙሴ ሲፈጠር አላየም፣ ግን እግዚአብሔር ስለገለጠ ነቢይ ስለሆነ እግዚአብሔር ገለጠለት። ነቢያት ያለፈው ይገለጥላቸዋል፣ ያልነበሩበት ዘመን የማይኖሩበት ወይም ወደፊት ያለው ዘመንም ይገለጥላቸዋል። ስለዚህ ነቢያት የምንላቸው እነሱን ነው። ሐዋርያት የምንላቸው ደግሞ ክርስቶስ በስጋ ማርያም ከተገለጠ በኋላ ወደ ዓለም ዙራችሁ ወንጌል አስተምሩ ተብለው በኢየሱስ ክርስቶስ የተመረጡ የተሾሙ ወደ ዓለም የተላኩ ናቸው። እነዚህን አካላት ስንጠራቸው ቅዱስ እንላቸዋለን። ለዚህ ነው የሀገራችን ሰው ምን ይላል? ለባሊ ማንጠልጠያ ያለው ይላል። ኢሳያስ ተብሎ አይጠራም፣ ቅዱስ ኢሳያስ ነው የሚባለው። ጴጥሮስ አይባልም፣ ቅዱስ ጴጥሮስ ነው የሚባለው። ቅዱሳንን ስንጠራቸው ለዚህ ነው የምንጠራቸው። ተክለ ሃይማኖት አንልም፣ ብፁዕ አቡነ ተክለ ሃይማኖት እያልን ነው የምንጠራው። ስለዚህ ይህን በደንብ ማወቅ አለብን። እስቲ መጽሐፍ ቅዱሳዊ ማስረጃ ሁለተኛ ጴጥሮስ ብላችሁ ጻፉ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ደግማለሁ፣ ጥቅስ ያዙ። ሐዋርያት ነቢያት ቅዱስ እንደሚባሉ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20
በመጀመሪያ ይህንን እወቁ፣ በመጀመሪያ ይህንን እወቁ ይልና በመጽሐፍ ያለ ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደለትም። መጽሐፍ ቅዱስን ማንም መተርጎም አይችልም። እንመጣበታለን። ጴጥሮስ ነው ያለው። መጀመሪያ ማወቅ ካለባችሁ አለ ትንቢትን ማንም ለገዛ ፈቃዱ ሊተረጉም አልተፈቀደለትም አለ። ዳሩ ግን በእግዚአብሔር ተልከዋል። አያችሁ፣ በእግዚአብሔር ተልከው ቅዱሳን ሰዎች አስምሩባት። እዚህ ጋር ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ማለት መንፈስ ቅዱስ መርቷቸው ማለት ነው። በመንፈስ ቅዱስ ተነድተው ተናገሯል። ስለዚህ ነቢያት ቅዱስ ይባላሉ። ቅዱስ ኢሳያስ፣ ቅዱስ ኤርሚያስ፣ ቅዱስ ሕዝቅኤል፣ ቅዱስ ዕንባቆም ብላችሁ ስትጠሩ የሚቃወማችሁ ሰው ቢነሳ እንደ መጽሐፍ ቅዱስ እኮ በጴጥሮስ አንደበት ቅዱሳን ሰዎች መጻሕፍትን የጻፉ የተናገሩ ትንቢትን የተረጎሙ ሰዎች ቅዱስ ይባላሉ። ግን ቅድስናቸው ከማን የተገኘ ነው? ከእግዚአብሔር የተገኘ ነው። ለምሳሌ መጽሐፍ ቅዱስን ከፍታችሁ የማቴዎስ ወንጌልን ለማንበብ አዲስ ኪዳን ላይ መጀመሪያ ላይ ስትሄዱ የምታገኙት ኃይለ ቃል ሐዋርያት ቅዱስ እንደሚባሉ አስረግጦ ይነግረናል። ልክ አዲስ ኪዳን መግቢያ ላይ ስትሄዱ እንደዚህ ማለት ነው። ልክ አሁን ላነበው ስገልጠው የጌታችን የኢየሱስ ክርስቶስ ወንጌሉ የኢየሱስ ነው። ቅዱስ ማቴዎስ እንደጻፈው ማቴዎስ ሐዋርያ ነው። ስለዚህ ምን ተባለ? ቅዱስ። ስለዚህ ስንጠራው ማቴዎስ አንለው፣ ቅዱስ ማቴዎስ ብለን ነው የምንጠራው። ስለዚህ በዚህ ወይም በዚህ የመጽሐፍ ቅዱስ ጥቅስ ለነቢያት፣ ለቅዱሳን ጻድቃን፣ ለሰማዕታትም ጭምር ይነገራል። ቅዱስ ጊዮርጊስ ለምሳሌ ሰማዕት ነው። ለሴት ከሆነ ደግሞ ቅድስት አርሴማ፣ ቅድስት ክርስቶስ ሰምራ እያለን ማለት ነው። ይህን ከያዝም ጥሩ። የቤተ መቅደስ መገልገያዎችም ቅዱስ ይባላሉ። በእግረ መንገዳችን ነዋየ ቅድሳት ነው የሚባሉ ስማቸው፣ ነዋየ ቅድሳት ይባላሉ ስማቸው። በአጠቃላይ የቤተክርስቲያን መገልገያ የምንላቸው ከመቅደስ እስከ ቅኔ ማህሌት፣ ከቤተልሔም እስከ መቅደስ ያሉትን ምን እንላቸዋለን? ነዋየ ቅድሳት የተለዩ ማለት ነው። እንደ ከበሮ፣ እንደ መቋሚያ የቤተ መቅደስ ነዋያት ብንል እንደ ጻሕል፣ ወደፊት ጻሕል ምን እንደሆነ እንማራለን። እንደ ጻሕል የስጋው ደግሞ ማክበሪያ፣ እንደ ጽዋ የክብሩ ደግሞ ማስቀመጫ፣ እንደ አጎበር ምዕመናን ስጋው ደግሞ ሊቀበሉ ካህናት ይዘውበት የሚወጡት፣ ሌሎችም ተቋመ ወርቁ፣ ታቦቱ፣ መስቀሉ፣ እነዚህ ሁሉ ነዋየ ቅዱስ ይባላል። እነዚህ ቅዱስ ተብለው ነው የሚጠሩት። የከበሩ እቃዎች ናቸው ማለት። ለምሳሌ አሁን ማንቆርቆሪያ ሁላችን እናውቃለን። በቤታችን አለ። ቤተክርስቲያን ሲገባ ስሙ ይቀየራል። አሁን እኛ እጅ ማስታጠቢያ ከላይና ከታች አለን። እጅ የምናስታጥብበት ይሄ እጅ ማስታጠቢያ ብለን ላይ ያለውን ጆ ከታች ያለውን ሳፋ ምንም ልንለው እንችላለን። ያ ተገዝቶ ቤተክርስቲያን ሲገባ ሰንና ብርት ይሆናል። ስሙ ራሱ ይከብራል። በቅባ ሜሮን በሚባል ዘይት ይከብራል። ከዛ ቅዱስ ነው ያርቃ ማለት ነው። ለዚህ መጽሐፍ ቅዱሳዊ ማስረጃ እናያለን። እንኳን በአዲስ ኪዳን በኦሪቱ እንኳን አገልግሎት የከበረ ቃል ነው። ኦሪት ዘጸአት ትጽፋላችሁ። ኦሪት ዘጸአት ምዕራፍ 40 ትላላችሁ። ዘጸአት 40 ላይ እንሄዳለን። ከዛ ቁጥር 9 ጀምረን እንመለከታለን። ዘጸአት 40 ቁጥር 9 የቅባቱን ዘይት ወስደ ይላል። የቅባቱን ዘይት ወስደ ማደሪያውን በእርሱ ያለውን ሁሉ ትቀባለህ ይላል። አሁን በብሉይ ኪዳን እግዚአብሔር የሚመሰገንበትን ቤት የእግዚአብሔር ቤት ይባላል። ያ ቤት የተቀደሰ ቅባት፣ በአዲስ ኪዳን አጠራር ቅባ ሜሮን የምንለው ቅባት ይቀባል። አሁን በአዲስ ኪዳን ቤተክርስቲያን ፓትርያርክ ሲመርቅ፣ ብፁዓን ሊቃነ ጳጳሳት ሲመርቁ ካያችሁ ወይራ ይዘው ሳፋ ውስጥ የተዘጋጀውን እንትን እየነከሩ፣ ያ ማይና ቅባ ሜሮን ነው፣ እየነከሩ ዙሪያውን እንዲህ ሲረጩ አይታችሁ ከሆነ ግቡና ቤተክርስቲያን ሲመረቅ ይሁ ምንድን ነው የሚያደርጉት? ቤተ መቅደሱን በቅባ ሜሮን በከበረ ዘይት ምን እያሉት ነው? እየቀደሱት ነው። ለዚህ ነው ምዕመናን ቤተክርስቲያን ተሳልመን ከገባን በኋላ ወንዶች በወንዶች አቅጣጫ፣ ሴቶች በሴቶች አቅጣጫ ሄደን የቤተ ክርስቲያኑን ግንቡን እንስመዋለን። በቅባ ሜሮን ስለከበረ። አሁን የመኖሪያ ቤታችንን ግንብ አንሳለም። ቤት ስትገቡ በራችሁን ተሳልማችሁ ነው የምትገቡት አይደለም። ቤተ ክርስቲያን ግን ተሳልመን ነው የምንገባው። ለምን? ተቀድሷል። ያ ምን ያለ መሰላችሁ? ቃል በቃል ይሄ በኦሪቱ ነው። እንደውም እኮ በአዲስማ የበለጠ ነው። እንደውም ምን ይላል? ዘይቱን ወስደህ ማደሪያውን ትቀባዋለህ ይልና እቃውንም እቃ የሚላቸው ቅድም ነዋየ ቅዱስ ያልኳቸው መገልገያ እቃዎች፣ እቃውን ሁሉ ትቀድሳለህ። ቅዱስ ይሆናል ነው የሚለው። የሚገርማችሁ ቃል በቃል ቅዱስ ይሆናል። ምኑ? እቃው ቅዱስ ይሆናል። ለዚህ ነው ቤተክርስቲያን የገባ እንኳን ሰው እቃው ይቀደሳል የምንለው። ለዚህ ነው ያቸው ቤተክርስቲያን የገባን እኛ በስላሴ አርያና አምሳል የተፈጠር ነው። የእርሱ ልጆች እንቅርና ወደ ቤተ መቅደስ ለአገልግሎት የገቡ እቃዎች እንኳን ተቀድሰው ስማቸው ቅዱስ ይሆናል። እግዚአብሔር ሁላችንን ይቀድሳል። በእውነቱ
ነው ጌታ ግዑዙ ነገር እንኳን ተቀድሶ እኛ ሳንቀደስ እንዳንቀር መድኃኔዓለም ይሆናል። ስለዚህ ቅዱስ ይሆናል። ለሚቃጠል መስዋዕት የሚሆነውን መሰዊያ ዕቃውን ሁሉ ትቀባዋለህ አለ። መሰዊያውን ትቀድሳለህ አለ። መሰዊያው ቅድስተ ቅዱሳን ይሆናል። አሁን ቅድስተ ቅዱሳን ማለት ከተለዩ የተለየ ማለት ነው። ከተለዩ የተለየ ማለት ነው። እና አሁን በአዲስ ኪዳን ይህ መሰዊያ የሚባለው መንበር ነው። መንበር ነው። ስለ እግዝእትነ ማርያም ያለበት ታቦቱ ያለበት ያው ከካህኑ ከቄሱ በቀር ዲያቆኑ እንኳን የማይነካው ማለት ነው። ቤተ መቅደስ ይገባል። አሁን ዲያቆኑ መንበርን መንካት ይችላል። ወደፊት እንግዲህ በስርዓት ቤተክርስቲያን ላይ የምንማረው ይሆናል። አሁን ዋና የፈለጉት ነገር ቅዱስ የሚለው ለነዋየ ቅድሳትን ይሰጣል። አሁን ይሄ የከበረው የቤተ ክርስቲያን ነዋየ ቅድሳት አንድ ሰው ተደፋፍሮ ለስጋዊ ዓላማ ቢጠቀምበት ቅድም እንዳለው ሰንና ብርቱን ወስዶ እቤት መታጠቢያ ቢያደርገው፣ ጻሕሉን ወስዶ ምግብ ፈትፍቼ ልብላበት ቢል፣ ጽዋውን ወስዶ እቤት ልጠጣበት ቢል ምን ይገጥመዋል ብንል ትቀሰፍ እግዚአብሔር ነው ሲታገስ ስታየው የሌለ እንዳይመስል ብሎ መናገር ያስፈልጋል። ትንቢተ ዳንኤል ላይ ነው ታሪኩ ያለው። ምዕራፍ 5 ቁጥር 1 ማስታወሻ ለምንጽፉ ትንቢተ ዳንኤል ምዕራፍ 5 ቁጥር 1 ብልጣሶር የተባለ ንጉስ ነው። ባጭሩ ታሪኩን ስነግራችሁ ብልጣሶር የሚባል መኳንንቶቹ፣ ሚስቶቹ፣ ዕቁባቶቹ ጠጡባቸው። የወይን ጠጅ እየጠጡ ከወርቅ ከብር ከነሐስ ከብረት ከእንጨት ከድንጋይ የተሰሩ አማልክትን አመለኩ ይላል። በእግዚአብሔር ቤት ዕቃ አምልኮተ ጣዖት ፈጸሙ። ወዲያው ቁጥር 5 ላይ በዚያ ሰዓት የሰው እጅ ብቻ መታ ግድግዳ ላይ ስትጽፍ ብልጣሶር ተመለከተ። ነገሩን አልተረዳም። ዳንኤል ተፈልጎ መጣ። ምንድን ነው ይሄ ያለው? ማኔ ቴቄል ፋሬስ ተብሎ የተጻፈብህ ብሎ ቁጥር 25 ላይ ሲደርስ ማኔ ማለት ብሎ ትርጓሜ ይነግረዋል። የተጻፈው ጽፈት ማኔ ቴቄል ፋሬስ ይላል። የነገሩ ፍቺ ይሄ ነው። ማኔ ማለት እግዚአብሔር መንግስትን ቆጠረው ፈጸሙ ማለት ነው። ቴቄል ማለት በሚዛን ተመዘንክ ቀለ ተገኘ ማለት ነው። ፋሬስ ማለት መንግስት ተከፈለ ለሜዶን እና ለፋርስ ሰዎች የተሰጠ ማለት ነው ብሎ ተረጎመለት ማለት ነው። ስለዚህ እስከዚህ ድረስ መከራ መጥቶበታል። ማን ላይ? ብልጣሶር ላይ። ምኑ? ንዋየ ቅድሳትን አለማክበር። ስለዚህ ንዋየ ቅድሳት የቤተ መቅደስ መገልገያዎች ምን ይባላሉ? ቅዱስ ይባላሉ። አሁን ባለፈው አንዲት አይምሮ የነሳት እና አይምሮ የነሳቸው ስዕለ እመቤታችንን ቀዳ ነበር አይደል? ያው አይምሮ ነስቷት ሊሆን ይችላል። ለምንድን ነው የተሰማን? ቅዱስ ነው። ለነሱ የፈረንጅ ፎቶ ሊሉት ይችላሉ፣ የፈለጉትን ሊሉ ይችላሉ። ለእኛ ቅዱስ ነው። እኛ ደግሞ ቅዱስ ያደረግነው ተሰብስበን አይደለም። መጽሐፍ ቅዱስ በቤተ መቅደስ ለመንፈሳዊ አገልግሎት የምንጠቀምባቸው ነገሮች ሁሉ ናቸው የከበሩ ንጹህ ልዩ ናቸው። ቅዱስ ማለት የከበረ ልዩ ቅዱስ ማለት ነው። ስዕላት ምንድን ናቸው? ቅዱሳት ስዕላት የተቀደሱ ስዕሎች ከእርኩሳን ስዕላት ስለሚለዩ ማለት ነው። እና ስለዚህ ቅዱስ የሚለው ቃል አንደኛ ለፍጡር ሲነገር ለነቢያት፣ ለሐዋርያት፣ ለደናግል፣ ለሰማዕታት ይነገራል። ለቤተ መቅደስ መገልገያዎች ይነገራል ካልን ለቤተ መቅደስ ራሱ ይነገራል፣ ለቤተ ክርስቲያን ራሱ ይነገራል። አሁን ይሄ ድንጋይ ነው የሚሉ ሰዎች አሉ። ይሄ እየሄዳችሁ ድንጋይ ትስማላችሁ ምናምን የሚሉ ሰዎች አሉ። እነዚህ ሰዎች ከመጽሐፍ ቅዱስ እውቀት ውጭ ነፃ ናቸው። ነገራችን አይገርማችሁ? እነሱ እኛን የሚተቹን ምን እያሉ ነው? መጽሐፍ ቅዱስ አታውቁም እናንተ ኦርቶዶክሳውያን፣ ገድል ድርሳን የምታነቡት ይሉናል። በተቃራኒው ግን መጽሐፍ ቅዱስ ተሸክመው በመጽሐፍ ቅዱስ የማይጠቀሙ ግለሰቦች እነሱ ናቸው። ይህን በሀገር ለማነሳላቸው በማስረጃ ነው። ምክንያቱም ቤተክርስቲያንን ድንጋይ ነው ይላል። ድንጋይ ነው ካሉ እኚህ ሰዎች መጽሐፍ ቅዱስን አመተን ድንጋይ እንዳልሆነ እንነግራቸዋለን። ስለዚህ ያኔ ድንጋዩ ማን እንደሆነ ይታወቃል ማለት ነው። ይሄ በደንብ ማወቅ ያስፈልጋል። መጽሐፍ ቅዱስን ይኸውላችሁ ማንበብና መሸከም የተለያየ ነገር። ማንበብና መሸከም ይለያያል። መሸከም ሁሌም እነግራቸዋለሁ። እኔ በትምህርቴ ማረሳው ምሳሌ ምንድን ነው? የአህያይቷ ጉዳይ ነው። አህያዋ ከገጠር ማር ተሸክማ ከተማ ለገበያ ትመጣለች። አህያ ማር ትሸከማለች። ማር ጣፋጭ ነገር ነው፣ ተወዳጅ ነገር ነው። በጉዞ ብዛት አህያዋ ቢርባት ወደ ጌታዋ ዞር ብላ ማሩን አውርድልኝና ልብላ ትላለች? አትልም። አህያ ማር ተሸካሚ እንጂ የማር ተጠቃሚ አይደለችም። ግልጽ ነው። መጽሐፍ ቅዱስ መሸከምና ይኸውላችሁ አንቦ ረዳት ያለ ጉዳይ። እኛ ተሸካሚዎች ሳንሆን ተጠቃሚዎች፣ በመሸከም ግን ይበልጡናል። ግን አንድ ሰው ቤተ መቅደስ ወይም ቤተክርስቲያን ድንጋይ ካለ ይሄ ሰው መጽሐፍ ቅዱስ ተሸካሚ እንጂ መጽሐፍ ቅዱስ ተጠቃሚ አይደለም። ምክንያቱስ መጽሐፍ ቅዱስ ራሱ ቤተ መቅደስን ቅዱስ ስለሚለው ነው። መዝሙረ ዳዊት ጥቅስ ያዘው። መዝሙረ ዳዊት መዝሙር 64 ለወደፊቱ መዝሙረ ዳዊት ምዕራፍ አይባልም። እሺ ለመዝሙረ ዳዊት ምዕራፍ አይባልም። ያው እያጠናንበት ዘው መሄድ ስላለብን መዝሙረ ዳዊት ከሆነ መዝሙር ተብሎ የሚያገረው። አንዳንድ ሰዎች መዝሙረ ዳዊት ምዕራፍ እንደዚህ ይላሉ። ምዕራፍ አይባልም ለመዝሙር። መዝሙር 64 ቁጥር 4 አንተ የመረጥከው በአደባባዮችህ ለማደር የተቀበልከው ምስጉን ነው። ከቤትህ በረከት እንጠግባለን። ቤተ መቅደስህ ቅዱስ ነው፣ በጽድቅም ድንቅ ነው።
64 ቁጥር 4 እደግመዋለሁ። አይነው መጽሐፍ ቅዱስ ዳዊት ኦርቶዶክስ የለም፣ ፕሮቴስታንት የለም፣ ካቶሊክ የለም፣ ጆቫ የለም፣ በመጽሐፍ ቅዱስ የሚያምኑ ይቀበሉት የጻፈው ሰው ድርሳን አይደለም፣ ገድል አይደለም ነው የጠቀስኩት። ከዳዊት መዝሙር ከ64ኛው መዝሙር ላይ ቁጥር 4 ላይ ምን አለ? አንተ የመረጥከው አለ በአደባባዮችህ፣ የአደባባይ እግዚአብሔር ቤተ መቅደስ ነው፣ ለማደር የተቀበልከው ምስጉን ነው አለና ከቤትህ በረከት እንጠግባለን፣ ቤተ መቅደስህ ቅዱስ ነው። በቃ በአጥር ባለማለት ቅዱስ ነው። በዚህ አንቀጽ እግዚአብሔር ድንቅ ስራውን የሰራባቸው ተአምራቱን በቅዱሳን እያደረ የገለጠባቸው ገዳማትና አድባራት ቅዱስ ይባላል። እግዚአብሔር ስራ የሚሰራው በሰው እያደረ ነው። መካን ይቀድስ ለሰብ፣ ሰብ ይቀድስ ለመካን። ቦታን መጀመሪያ ሰው ነው የሚቀድሰው። በነገራችን ላይ ቦታ መልሶ ሰው ይቀድስ። ለምሳሌ ላ ገዳምን ገብረ መንፈስ ቅዱስ ናቸው በተጋድሎ በጾም በጸሎት በዛ ቦታ በመሆን መላእክት እንኳን እንዲወጡበትና እንዲወርድበት ምክንያት የሆኑት። ጻድቁ ለእግዚአብሔር ስለታመኑ የእግዚአብሔር አገልጋዮች መላእክት ይወጡበትና ይወርዱበት ነበር። ቦታው ብቻ አይደለም፣ መላእክት ብቻ አይደለም። ንጉሱ እግዚአብሔር ለቅዱሳኑ ቅርብ ስለሆነ ንጉሱ ክርስቶስ ራሱ ከሰራዊቱ ጋር እየተገለጠ ለቅዱሳኑ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል ነውና የሚገለጥበት ስፍራ ነው። ስለዚህ ቦታው በገብረ መንፈስ ቅዱስ አማካኝነት እግዚአብሔር ይቀድሰዋል። ከዛ ይገርሙ ቦታው ይመልስና መቀደስ ይጀምራል። ይሄ ነው ቦታው ራሱ ከዛ ሰው መቀደስ ይጀምራል። የተቀደሰ ቦታ ሰው ይቀደስ። ምን ልላችሁ፣ ለምሳሌ ታቦር ወይም ታቦር የሚባለው ተራራ አለ። እዚህ በኢየሩሳሌም ውስጥ ያለ ተራራ ነው። ጌታችን ኢየሱስ ክርስቶስ ተራራ የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ማቴዎስ 17 ቁጥር 1 ላይ ወደ ረጅም ተራራ ይዟቸው ወጣ ይላል። ወደ ተራራ ይዟቸው ወጣ። ያ ተራራ እስከዛ ቀን ጀምሮ ተራራ ነው፣ ሌላ ምንም ታሪክ የለውም። ይዟቸው ወጣ። ሶስቱን የሚስጥር ደቀ መዛሙርት ብርሃነ መለኮቱን ገለጠ። ያ ማለት ሰዎች የሰው ልጅ ማን ይሉታል ብሎ ጠይቆ ስለነበር አንዳንዶች ሙሴ፣ አንዳንዶች ኤልያስ፣ አንዳንዶች ይሉሃል ተብሎ ስለነበረ ማጥራት ስለነበረበት ከብሉይታ የእናንተ ሁላችንም ጌታ ኢየሱስ ክርስቶስ ኤልያስ ስላልሆነ ሙሴም ስላልሆነ ከቀደሙት ነቢያት አይደለም የምትሉ ሰዎች እቺ የመጽሐፍ ቅዱስ ክፍል ግቡና አንቧት። በነገራችን ላይ ኢየሱስ ከኛ መጽሐፍ ቅዱስ ገብታችሁ ኢየሱስ ነብይ ነው ይላል መጽሐፋችሁ ብትሉ ሰዎች ግቡና እኔ አይደለም ብያለሁ ኢየሱስ ማቴዎስ 16 ላይ ቁጥር 13 ላይ ኤልያስም ነህ ያሉ ነበሩ። ስለዚህ ይሄ ነገር መጥራት አለበት። ሐዋርያት ወደ ዓለም ዞረው ኢየሱስን አምላከ ኤልያስ አምላከ ሙሴ ብለው ማስተማር አለባቸው እንጂ ሙሴና ኤልያስ ነው ብለው ሊያስተምሩት አይችሉም። ወሰዳቸውና ተራራ ላይ ኤልያስን ከብሔረ ሕያዋን ኤልያስ ሙሴን ከብሔረ ሙታን ከሞተበት ቀሰቀሳ መጣውና በግራና በቀኝ አቆማቸው። በዚህ ሰዓት ድምፅ ምን የሚል የሩ ልጅ ኢየሱስ ነው እሱን ስሙት የሚል ቃል መጣ። የአብ ምስክርነት ተገለጠ ማለት ነው። መልካም። ስለዚህ ይሄ ቦታ ከዚህ ሰዓት ጀምሮ ቅዱስ ነው። እኔ አይደለም የቀደስኩት። ተራራው ላይ ተገኝቶ የነበረው ጴጥሮስ ስለ ቦታው ሲመሰክር እንዲህ አለ። ምን የሚባል አንድ አማርኛ አባባል አለ። የቀበረ ያርዳ ምን ያለ ምን የሚባል አንድ አባባል አለ። በጴጥሮስ ያምራል። አሁን ጴጥሮስ ስለነበርክ ቦታው ላይ ስለ ቦታው ምን ትላለህ እንጠይቀዋለን። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 እስከ 18 የእርሱን ግርማ አይተን እንጂ አለ ቅዱስ ጴጥሮስ በብልሃት የተፈጠረ ተረት ሳንከተል። በብልሃት የተፈጠረ ተረት፣ በብልሃት የምትፈጠር ተረት አለች። እውነት ለማስመሰል የምትሞከር ግን ያለች በብልሃት ተረት ሳንከተል የጌታችን የኢየሱስ ክርስቶስን መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚል የምወድ ልጄ ይህ ነው የሚል ያስ ጊዜ ከእግዚአብሔር አብ ማለት ነው ክብርን ይዟል። እኛም አለ ቅዱስ ጴጥሮስ በቅዱሱ ተራራ ይሰመርበት። በቅዱሱ ተራራ ከእርሱ ጋር ሳለን ይህንን ድምፅ ሰማናል። ተራራው ምን ተብሎ ተጠራ? ቅዱስ። ለምን? አንደኛ ክርስቶስ ራሱ ስለተገኘበት ቅዱስ ነው። እግዚአብሔር አብ ለባህሪ ልጁ ለእግዚአብሔር ወልድ ተቀዳሚ ተከታይ የሌለው የባህሪ አንድያ ልጅ እሱን ብሎ የመሰከረበት። ብዙ መላቃን ኋላ ተነስተው ወልድ ፍጡር ነው ቢሉ፣ በተለይ ንስጥሮስ ምንድነው ያሉ ነበርና ቃውንት ተሰብስበው ምን አሉ? አንድ ጊዜ ላይ ይልላሉ በህሊና ውጣ ደብረ ታቦር ላይ ሄድና እግዚአብሔር አብ ለእግዚአብሔር ወልድ ምንድን ነው ያለው? ወልደው ልጄ እሱ ነው አለ እንጂ በሱ ውስጥ ነው ብሏል አሉት። አይ ያለው ሞድ ስለዚህ ምን ታታታለህ ነው ያ ልጅ ያለው ምትለው ምንድነው? ያ ከማርያም በስጋ የተወለደው
በአጭር ቁመት በጠባብነት ተወስኖ ተራራው ላይ ከሐዋርያት ጋር የተገኘው እርሱ አስቀበረው ስለሆነ የምወደው ልጅ እሱ ነው አለ እንጂ በሱ ውስጥ ነው አላለም በማለት መናፍቃን ረተውበታል። የቅዱሳኑ በረከት ከኛ ጋር ይሁን። ቅዱስ የሚለው ቃል ለቤተ መቅደስ ለአብያተ ክርስቲያናትና ለገዳማት ይነገራል ማለት ነው። እንግዲያው ይህን ካየ መጻሕፍት ቅዱስ ይባላሉ የሚለው እንጣና የዛሬ ትምህርታችን እናበቃለን። ሰዓታችን እየበቃ ስለሆነ አሁን እንግዲህ ስለ መጻሕፍት ልናወራ አይደለም። በቤተ ክርስቲያን 10 መጽሐፍ ማለት መጽሐፍ ቅዱስ ነው። ብሉይና አሁን መጽሐፍ ቅዱስ ልጆች ወይም የሚባሉ ደግሞ አሉ። ገነገር ሃይማኖት፣ ትምህርት ሃይማኖት፣ የጸሎት መጽሐፍ ምናምን እንዘረዝራቸዋለን። እነሱ እነኚህ በአጠቃላይ ምን ይባላሉ? ቅዱሳት መጻሕፍት፣ የተቀደሱ መጽሐፎች፣ የተለዩ መጽሐፎች፣ የከበሩ መጽሐፎች እያሉ ይተርማሉ ማለት ነው። ለዚህ ማስጃችን መጽሐፍ ቅዱስ መጽሐፍ ቅዱስ አሁን ቅዱስ ጳውሎስ ለመንፈስ ቅዱስ ለወለደው ልጁ ለጢሞቴዎስ በላከ መልእክት በሁለተኛ ጢሞቴዎስ ቁጥር 15 እደግመዋለሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ክርስቶስ ኢየሱስን በማመን መዳን ይገኝበት ጥበብ ሊሰጡ የሚችሉ ቅዱሳት መጻሕፍትን አውቃለሁ። ጥበብ ሊሰጡ የሚችሉ ቅዱሳት መጻሕፍት ቅዱስ ይባላሉ። ስለዚህ ቅዱሳት መጻሕፍትን አውቃለሁ። የእግዚአብሔር ሰው ፍጹም ስራ ሁሉ የተዘጋጀ ይሆን ዘንድ መንፈስ ያለበትን መጽሐፍ ሁሉ ነው የሚለው። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ልብን ለማቅናት ያለ ምክር ይጠቅማል። ራሱ መጽሐፍ ቅዱስ እንለው ቅዱሳት መጻሕፍት የእግዚአብሔር መንፈስ ያለባቸው መጻሕፍት ሁሉ ቅዱስ ተብሎ ስለሚጠሩ፣ ስለዚህ እንግዲህ ከተቀደሱት ሁሉ የተቀደሰው ለሌሎቹ መጻሕፍት እናት ነው መጽሐፍ ቅዱስ እናት ነው። ሌሎቹ መጽሐፍ ቅዱስ መጻሕፍት የሚመዝኑት በመጽሐፍ ቅዱስ ሚዛንነት ነው። ለምሳሌ መጽሐፍ ቅዱስ በሚዛንነት አይመዘንም። የሆነ አንድ ገር ላይ የሆነ ትምህርት ቢገኝ ትምህርት የሚመዘነው ከመጽሐፍ ቅዱስ አንፃር ለምሳሌ አንድ ገር ላይ ምሳሌ ስለሆነ እግሬ ማለት አያስፈልግም። አንድ ገር ላይ ስታነቡ የብፁዕ አቡነ እገሌ የሚባል ጻድቅ አጽሙ ሙት አስነሳ የሚል ብታገኙ ለምሳሌ የእገሌ የሚባል ጻድቅ አስከሬኑ ሙት አስነሳ የሚል ገድል ላይ ያነባችሁ ብታነቡ ያንን ታመጡና መጽሐፍ ቅዱስ ሚዛን ላይ ታስቀምጡታላችሁ። አንድ ሰው ከሞተ በኋላ አጥንቱ ሙት ሊያስነሳ ይችላል፣ ገቢረ ተአምር ሊያደርግ ይችላል። እንደ መጽሐፍ ቅዱስ ምን ትላለህ መጽሐፍ ቅዱስ ትሉታላችሁ። እኔማ ይላችሁና መጽሐፍ ቅዱስ የሚላችሁ ትሰማላችሁ ማለት ነው። ለምሳሌ መዝሙረኛው ዳዊት በመዝሙር ላይ እንዲህ ይላል። መዝሙር ላይ ስታነቡ እግዚአብሔር ቅዱሳንን ምን ያክል እንደሚጠብቃቸው የጻድቃን መከራ ብዙ ነው። ለምን ዓለም ትጠላቸዋለች፣ ወንበራት ትዘረጋላቸው፣ ለአንገታቸው ሰይፍ፣ ለጀርባቸው ሌላ ጅራፍ፣ ለደረታቸው ጦር ነው ዓለም የምታዘጋጀው። የጻድቃን መከራቸው ብዙ ነው ካለ በኋላ እግዚአብሔር ግን ከሁሉ ያድናቸዋል። የሚገርመው እሱ አምላካቸው እግዚአብሔር ስለሆነ ከሁሉ ያድናቸዋል። በጣም የሚገርመው እግዚአብሔር አለ መዝሙር 33 ቁጥር 19 ላይ ያለቃል። መዝሙር 33 ቁጥር 19 ላይ ያለቃል። ምን ይላል? የጻድቃን መከራቸው ብዙ ነው፣ እግዚአብሔር ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእርሱ አንድ አይሰበርም። አሁን አጽመ ቅዱሳን የሚባል ታሪክ አለ። በተለይ የግብፅ ክርስቲያን በዚህ በጣም የበለጸገች ናት። እድሉ ገጥሟችሁ ብትሄዱ በቤተ መቅደሶቻቸው ቅዱሳን አባቶችን አጽም አክብረው ያሉ ጎባጦች ይቀናሉ፣ ሽባ ይረታል። እስካሁን ጊዜ ነው። ይሄው ሊያድሩ እግዚአብሔርን ተናግሯል። እንደው እንዲህ ከተፈለገ እኮ ሩቅ ቤት እኮ አያስፈልግም። የነ ጳውሎስ ጨርቅ የነ ጴጥሮስ ጥላ ምን ሲሰራ እንደነበር እናውቃለን። አይ እነሱማ በሕይወታቸው ነው ካለ ከሞተ በኋላ ኤልሳ የሰራውን ስራ ማየት ይቻላል። እዚህ በሁለተኛ ነገሥት ምዕራፍ 13 ከቁጥር 21 ላይ ወይም 20 ላይ ስታነቡ እንዲህ የሚል ቃል አለ። ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ኤልሳ ሞተ። ኤልሳ ማን ነው? እንግዲህ ወደ ኋላ መለስ ብሎ ኤልሳን ታሪክ ማጥናት ነው። የእግዚአብሔር አገልጋይ ኤልሳ ሞተ፣ ቀበሩት። ሞቶ ተቀበረ ኤልሳ። ከሞዓብ አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበር። አጥፍቶ ጠፊዎች ማለት ነው። ሰዎች ሲቀብሩ ሰው የሞተ ሰው ሊቀብሩ ጣዮችን አዩ ማለት ነው። ሬሳውን የዛን ሰው ሬሳ መቃብር ጣሉት ይላል። ድንገታዊ ነገር ነው። አስበው አይደለም። ግን አደጋ ጣዮች ሲመጡባቸው እነሱ ሬሳ ከሆኑ ሬሳውን ጥሎ መሄድ የቀለለ ነው። ጣሉት ሬሳውን። የኤልሳንም
አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። መጽሐፍ ቅዱስ ነው የሚለው። መጽሐፈ ነገሥት ምዕራፍ 13 ቁጥር 20 ላይ ያለ ቃል ነው። ስለዚህ መጽሐፍ ቅዱስ የሁሉ እናት መጽሐፍ ነው። ታምረ ማርያም፣ ታምረ ተክለ ሃይማኖት፣ ድርሳነ ሚካኤል፣ ድርሳነ ገድል የሚመዘኑት ከመጽሐፍ ቅዱስ። ስለዚህ መጽሐፍ አለበት። የመጽሐፍ ቅዱስ ጥናት የምንማርበት ነው። እንደ መጀመሪያ ቀን እንግዲህ ጥሩ እስከ 500 ሰዎች ተምረናል። ጀማሪ መሆን ብቻ ግን አያስፈልግም። በሳምንት 2 ቀን ናት። ሰኞና ረቡዕ ነው የምንገናኘው። ሰዓቷ ምቹ ናት። በቃ ለአንድ ማይንዛዝ ማለት ነው። ጠንክራችሁ ከተማራችሁ ለውጥ መንፈስ ላይ ደስ የሚለው ቤተክርስቲያን እያወቅናት ስንሄድ ነው እንጂ ሆነ ሰው መጥቶ ስለ ሃይማኖታችን ጊዜ ኋላ ይጠፋል። እንቶ መስካሪ ተናጋሪታችሁ ደረታችሁ ነፍታችሁ ምትነ ይቻላል። ያ ደግሞ ትንሽ ትጋት ይጠይቃል። ትንሽ ከተጋችሁ ትችላላችሁ። ዘመኑ ቀላል። በእኔ እድሜ ያላችሁ እናንተ በጣም ይሄን ያህል ብዙ ትልቅ ሰው በእኔ እድሜ ጊዜ ሌሎች ነገሮች ቀንሼ ሰንበት ትምህርት አባቶች ችግር ስር ቁጭ ብዬ የተማርኳትን ነው ዛሬ ለእናንተ ያካፈልኳችኋለሁ። ከሰማይ አልወረደልኝም። የተለየ ጭንቅላት አልተገጠመልኝም። ሌላ የተለየ ምንም ቅድስና ንጽሕናም የለኝም። ይቻላል ነው የምላችሁ። ልክ እኔ አሁን ለእናንተ እንዳስተማርኳችሁ እናንተ ለቤተሰቦቻችሁ ይሄንን ቃል ማስተማር ትችላላችሁ ከተማራችሁ። አሁን ዛሬ ተማራችሁ። መጽሐፍ ቅዱስ የሚለው ቃል ለፈጣሪም ለፍጡር የሚነገረ ቅዱስ ማለት ትርጓሜ ነው ብሎ መናገር ቀላል ከተማራችሁ ማለት ነው። እግዚአብሔር የሰማነውን በልቦናችን ያሳድር አስተምሮናልና መክሮናልና የሚል ዝማሬ አለና አሁንም ዘማሪ ጸደቀ ታቆላሊ መዝሙር አስተምሮናልና መክሮናልና ገስጾናልና ማለት ነው። እሱን ይዘምርና ገስት ላይ ያላችሁና መክሮናልና ገስጾናልና አስተምሮና መክሮናልና ገስጾናልና እግዚአብሔር ምስጋና እግዚአብሔር ይድረሰው ምስጋና እግዚአብሔር ይድረሰው ምስጋና አስተምሮናልና መክሮናልና ገስጾናልና አስተምሮናልና መክሮናልና ገስጾናልና እግዚአብሔር ይድረሰው ምስጋና እግዚአብሔር ይድረሰው ምስጋና እግዚአብሔር ይድረሰው ምስጋና እግዚአብሔር ይድረሰው ምስጋና አስተምሮና መክሮናልና ገስጾናልና አስተምሮናልና መክሮናልና ገስጾናልና እግዚአብሔር ይድረሰው ምስጋና እግዚአብሔር ይድረሰው ምስጋና እግዚአብሔር ይድረሰው ምስጋና እግዚአብሔር ይድረሰው ምስጋና። አሜን። የሰማነውን ቃል በልቦናችን ያሳድር።
ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ